ያላችሁ ይበቃችኋል። ገንዘብ ያለ መውደድ ይሁን። ገንዘብ የሚወድ ሰው ማለት ነው ምን ማለቱ ነው? አይረካም። ያላችሁ ይበቃችኋል ማለት ትርጉሙ ትንሽ ገንዘብ በቂ ናት እሷ ላይ አትጨምሩ አይደለም። አንድ ቤት ይበቃችኋል እሱ ላይ ሁለተኛ ቤት አትስሩ አይደለም። አንድ መኪና አላችሁ ሁለተኛ መኪና አትጨምሩ አይደለም። እሱን አይደለም ያላችሁ ይበቃችኋል የሚለው። ያላችሁ ይበቃችኋል ማለት ባላችሁ ነገር ደስተኞችና እርካታ ያላችሁ ሁኑ። እርኩ፣ ተደሰቱ። ምን አላችሁ? ባላችሁ ነገር ተደሰቱ። ባላችሁ ነገር መደሰት ስትጀምሩ ሰይጣን ይወድቃል። ሰይጣን ማንነቱ የሰይጣን ማንነቱ አለመርካት ነው። ሰይጣን ከመሆኑ በፊት ሳምንት አንስተነዋል። መልአክ ተደርጎ የተፈጠረ ነው። የሚጋርድ ኪሩብ ነው። የውበት መደምደሚያ ነው። እጅግ የከበሩ ነገሮችን የለበሰ ነው። ግን ባለው ነገር የማይረካ ነው። ሰይጣን ባለው ነገር አይረካም። በልዑልም መሰላለሁ አለ ይላል። ያለው አልበቃ ብሎት ሌላ ፈለገ፣ ወደቀ። ሰው ባለው ነገር መርካት ካልጀመረ ወደ ውድቀት ነው የሚገባው። እግዚአብሔር ሙሉና እርክት ያለ ነው። ይሄ ቃል ባለፈው ሳምንት ጀምረነዋል። ምንድነው የሚለው? ከቁጥር 1 ጀምሮ እስከ 5 እስከ 6 ድረስ ያለውን ቃል ቶሎ ብዬ አንብቤ 5 እና 6 ላይ ጠንከር እናደርገዋለን። በጌታችን በኢየሱስ ስም አነበዋለሁ። እንደዚህ ይላል የእግዚአብሔር ቃል፣ እንደዚህ ይላል። የወንድማማች መዋደድ ይኑር። እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ። እርሱ ራሱ አልለቅህም ከቶም አልተውህም ብሎአልና፣ ስለዚህ በድፍረት ጌታ ይረዳኛልና አልፈራም። ሰው ምን ያደርገኛል? አንድ ላይ በሉት እንላለን። አልለቅህም ከቶም አልተውህም ብሎአልና። ባለፈው ሳምንት የዕብራውያን መጽሐፍን እንደተነጋገርነው የዕብራውያን መጽሐፍ ከአይሁድ እምነት ወደ ክርስትና እምነት ለመጡ በስጋ የአይሁድ ዘር ለሆኑ አይሁዳውያን የተጻፈ መጽሐፍ ነው። ሁላችንም መጽሐፍ ቅዱስ ምናነብ እንደምናውቀው በተለያየም ጊዜ ደግሞ እንደተማር ነው። ጸሐፊው ወይንም የዕብራውያን መልእክት የጻፈላቸው ሰው ያው ብዙ ባክግራውንዱ ላይ ብዙ መቆየት ከጊዜ አንፃር ስለማልፈልግ ነው፣ ለእናንተም አዲስ አይሆንም ብዬ ስለማስብ ጸሐፊው አይታወቅም። የተለያየ መላምቶች ነው ያሉት። ጳውሎስ ነው የጻፈው የሚሉ አሉ፣ ጳውሎስ አልጻፈውም የሚሉ አሉ፣ አጵሎስ ነው የጻፈው የሚሉ አሉ፣ አጵሎስ አልጻፈውም የሚሉ አሉ። ጸሐፊውን መጽሐፍ ቅዱስ አልነገረንም፣ መልእክቱን ነው የነገረን። መልእክቱ እጃችን ላይ አለ። መልእክቱ በ13ቱ ምዕራፍ መልእክቱ ሲጠቃለል እያላቸው ያለው ኢየሱስ ክርስቶስ ከሁሉ የሚበልጥ ስለሆነ ከሁሉ የሚበልጠውን ጌታ ከያዛችሁ በኋላ ወደ ኋላ አታፈግፍጉ ነው። እያፈገፈጉ ላሉ ከመጣባቸው ፕሬሸርና ጫና የተነሳ የቀደመ ህይወታቸውን የተዉ በአካል ብቻ ሳይሆን በህይወት ልምምዳቸውም ከመልካሙ የእግዚአብሔር ነገር ወዳልተጠሩበት ነገር ፈቀቅ እያሉ ላሉ ሰዎች የተጻፈ ነው። 10ኛው ምዕራፍ ላይ ባለፈው እንዳነበብነው ከቁጥር 32 ጀምሮ ግማሽ በነቀፋና ግማሽ በነውር የነበራችሁበትን ያንን አንድ ጊዜ ብርሃን ከበራላችሁ በኋላ የተጋደላችሁበትን የቀድሞውን ዘመን አስቡት ይላል። ያን ጊዜ ተሰደቡ ነበረ፣ ትነቀፉ ነበረ። የገንዘባችሁንም ንጥቂያ ደግሞ በደስታ ትቀበሉ ነበር። ገንዘባችሁን ይነጥቋችሁ ነበር፣ ገንዘባችሁን ይወስዱባችሁ ነበር። ስለ ክርስቶስ በክርስቶስ የተነሳ ትነቀፉና ትሰደቡ ነበር። ተጋድላችሁ ነበረ፣ የተጋድሎ ዘመን ነበራችሁ። አሁን ግን ወደ ኋላ እየተንሸራተታችሁ ነው የሚላችሁ። ይሄንን ቃል ከዕብራውያን 13ን የጸሐፊውን ኢንቴንሽን ወደ ውስጥ ገብተን ስናየው ለምሳሌ የወንድማማች መዋደድ ይኑር ካለ ሁለት ነገር ነው ሊሆን የሚችለው። የወንድማማች መዋደድ ወይ የለም
ወይ ጠፍቷል ወይ የወንድማማች መዋደድ የሚባል ነገር አያውቁም ወይ? ክርስትና ደግሞ ከመዋደድ ጋር የተያዘ ስለሆነ አያውቁም ተብሎ አይደመደምም። ስለዚህ ትላንትና የነበራቸው መዋደድ ላልተዋል ማለት ነው። እንግዶችን ተቀበሉ፣ ስለ ወንጌል ብለው የሚወጡ ሰዎችን ተቀበሉ ይላቸዋል። ችላ ብለው ይሆናል ማለት ነው። ወይ እንግዳ መቀበል ምን ማለት እንደሆነ አልገባቸውም ማለት ነው። ከዛ ደግሞ የታሰሩትን ሰዎች አስቧቸው። እንደውም የነሱ ጭንቀት የእናንተ ጭንቀት እንደሆነ እያሰባችሁ መከራቸውን ተካፈሏቸው፣ ጎብኟቸው። ስለ ክርስቶስ ብሎ የተለያየ መከራ የሚደርስባቸውን ሰዎች ጠይቋቸው። እሱ ብቻ ደግሞ ሳይሆን እናንተ ደግሞ ትዳር ያላችሁ ሰዎች እግዚአብሔር ክቡር የሆነ ጋብቻ ነው የሰጣችሁ እና እግዚአብሔር ክቡር ስላለው ጋብቻችሁን ማመንዘርና ሴሰኝነትን አስወግዱት። እግዚአብሔር ሴሰኝነትና ማመንዘራነት ላይ ይፈርዳል ይልና ቀጥሎ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይበቃችኋል። ያላችሁም ይበቃችኋል የሚለው ሐሳብ እኔ እግዚአብሔር ቢረዳንና ይሄንን ካሸነፍን የቀጣዩ የህይወት ዘመናችን የድል ነው የሚሆነው። የቀጣዩ የህይወት ዘመናችን የድል የሚሆነውና ሰይጣንን እንደመብረቅ ከኑሯችን ከቤተ ክርስቲያናችንም ከህይወታችንም የምንጥለው በክርስቶስ ረክቻለሁ የሚል ማንነት ላይ ስንደርስ ነው። ያላችሁ ይበቃችኋል ማለት ክርስቶስ በቂዬ ነው ማለት ነው። ኢየሱስ ያድናል። ያላችሁ ይበቃችኋል። ገንዘብ ያለ መውደድ ይሁን። ገንዘብ የሚወድ ሰው ማለት ነው ምን ማለቱ ነው? አይረካም። ያላችሁ ይበቃችኋል ማለት ትርጉሙ ትንሽ ገንዘብ በቂ ናት እሷ ላይ አትጨምሩ አይደለም። አንድ ቤት ይበቃችኋል እሱ ላይ ሁለተኛ ቤት አትስሩ አይደለም። አንድ መኪና አላችሁ ሁለተኛ መኪና አትጨምሩ አይደለም። እሱን አይደለም ያላችሁ ይበቃችኋል የሚለው። ያላችሁ ይበቃችኋል ማለት ባላችሁ ነገር ደስተኞችና እርካታ ያላችሁ ሁኑ። እርኩ፣ ተደሰቱ። ምን አላችሁ? ባላችሁ ነገር ተደሰቱ። ባላችሁ ነገር መደሰት ስትጀምሩ ሰይጣን ይወድቃል። ሰይጣን ማንነቱ የሰይጣን ማንነቱ አለመርካት ነው። ሰይጣን ከመሆኑ በፊት ሳምንት አንስተነዋል። መልአክ ተደርጎ የተፈጠረ ነው። የሚጋርድ ኪሩብ ነው። የውበት መደምደሚያ ነው። እጅግ የከበሩ ነገሮችን የለበሰ ነው። ግን ባለው ነገር የማይረካ ነው። ሰይጣን ባለው ነገር አይረካም። በልዑልም መሰላለሁ አለ ይላል። ያለው አልበቃ ብሎት ሌላ ፈለገ፣ ወደቀ። ሰው ባለው ነገር መርካት ካልጀመረ ወደ ውድቀት ነው የሚገባው። እግዚአብሔር ሙሉና እርክት ያለ ነው። እኛ ደግሞ ባለን ነገር እንድንደሰት እግዚአብሔር ይፈልጋል። ክርስትና እርካታን ካልሰጠን ከዓለማዊነት አይለይም። ሰምታችሁኛል? በክርስቶስ ያገኘነው ህይወት ለነፍሳችን እርካታን መስጠት ካልቻለ፣ እርፍ ካላለን፣ ይበቃኛል ካላለን፣ ምንድነው የሚበቃኝ? ያለኝ ምን አለኝ? ጌታ አለኝ። ምን አለኝ? አሁን እጄ ላይ ያለው አለኝ። ይበቃኛል። ሁሉ ኃጢአት ያይበቃኝም ውጤት ነው። ሰው ይበቃኛል ውስጥ ከገባ የተረጋጋ ህይወት ነው የሚኖረው። ይበቃኛል። አለመርካታችን አሁን ብዙ ሆኗል። ሰው ባለው ነገር አይረካም። ይበቃኛል አይል። ይሄ ግብግብ የሚል መንፈስ ይይዘናል። አንዳንድ ጊዜ አሁን ሰሞኑን ጾም ስለሆነ አንዳንድ ምግብ ቤቶች ውስጥ ብፌ ነው ያለው። ብፌ ነው የሚቀርበው። ብዙ አይነት ነው ያለው። ብፌ በሁለት መንገድ ነው የሚዘጋጀው። አንድ ግብዣ ነው፣ አንድ ገዝታችሁ። ግብዣ ላይ ያለ ብፌ እኔ ሰው ትንሽ ነገር ሲያነሳ ይቻላል። ብፌ ላይ ትንሽ ነገር ሰው አያነሳም። እንደዚህ ያደርገው እንደዚህ ነው ሰውየው የሚገባው። ብዙ ነው። አይበላውም እኮ አይበላውም ማለት ትንሽ እንደበላ እኮ ይበቃዋል። ግን አይኑ እንትን ያደርጋል። ሰላጣውን ያነሳዋል። ዱቡልቡሉ ማይቀርብኝ ብሎ ዱቡልቡል ነገሩን ያነሳዋል። አራት ማዕዘኑን ያነሳዋል። ከዛ ሊሄድ ሲል ሙዝ ያያል። ሙዝ እዚህ ስር ይዛ ከዛ ማት ይሆንበታል። ከዛ እዛ ጋር ሆነው ሙሽሮቹ ከሆኑ ሙሽሮቹ ያዩታል። በሚቀጥለው ዘመን ትንንሽ ነው እናነሳው። የወደቀ ማንነት ስላለን በተፈጥሯችን ይበቃኛል አይልም። ካነሰ እኮ መጨመር ይቻላል። ልክ ሲያንስ ሄዶ ብድግ ማድረግ ይቻላል። ያላችሁ ይብቃችሁ። ያላችሁ ይብቃችሁ። ባላችሁ ተደሰቱ። አንድ ሚስት ነው ያላችሁ ይበቃችኋል። አንድ ባል ነው ያላችሁ ይበቃችኋል።
ይበቃኛል የሚለው ውስጥ መግባት አለብን። ይበቃኛል እርካታ ነው። በሆነ ነገር እየፈተፈትኩ ይሄንን ነገር ባጎርስ ደስ ይለኛል። የረካ ሰው የእረፍት ሰው ነው። ስትረኩ እረፍት ውስጥ ነው የምትገቡት ወገኖቼ። እረፍት ውስጥ አሁን ሰው አረካም። በውጭ ያለ ሰው አይደለም ነግራችሁ፣ ጌታን ያገኘ ሰው አረካም። እዚህኛው ቤተክርስቲያን ይሄዳል አይረካም። እዛኛው ይሄዳል አይረካም። በዚህኛው ይገለገላል አይረካም። በዛኛው ይገለገላል አይረካም። እርግጥ ብሎ አንድ ቦታ ያለ ሰው ክርስቶስ ይበቃኛል። አገልጋይ በመቀያየር አይመጣም። አገልጋይ በመቀያየር ጸጋ እንካፈል ይሆናል። ነገዚህ ከነጎደ ያዛ ዛሬ አንዱ አገልግሎት ነገ ሌላኛው አገልግሎት እየገባን ስንሄድ ያለ መርካት ውጤት ነው። ያንንም ከነካን እዛም ከረገጥን አረካንም ወገኖች። ክርስቶስ በቂ ነው። የረኩ ሰዎች እርፍ ነው የሚሉት። ይበቃኛል፣ ቤተክርስቲያን ይበቃኛል፣ ጸጋ ካፈል ይሆናል ሌላ ቦታ ሄጄ፣ አገልጋዮች ይበቁኛል፣ ትዳሬ ይበቃኛል፣ ስራዬ ይበቃኛል፣ እግዚአብሔርን እያመሰገንኩበት በሱ ቀጥላለሁ። እንደዚህ ነው የምላችሁ። ያላችሁ ይበቃችኋል። አካሄዳችሁ ገንዘብን ያለ መውደድ ይሁን ይልና ይሄ ዓለም በብዙ ትግል ውስጥ ያለ ዓለም ስለሆነ ይሄ ዓለም ከአንዱ ወደ ሌላው ስንሄድ ሌላ ቻሌንጅን ከፊት ይዞ ስለሚቀርብ እጅግ ጽኑ የሆነ ተስፋን አብሮ ሰጠ። ባላችሁ መርካትና መደሰት ስትጀምሩ አንድ እርምጃ እናንተ ስትሄዱ ቀጣዩን እርምጃ እግዚአብሔር ይራመደዋል። አንድ እርምጃ እናንተ ስትሄዱ እግዚአብሔር ሁለተኛው ጋር ቀድሞ ያገኛችኋል። እንዴት ያገኛችኋል? እንደዚህ የሚል ጽኑ ተስፋ አለ ይላል። አካሄዳችሁ ገንዘብን ያለ መውደድ ይሁን ይልና እርሱ ራሱ ማንኛው የታመነው ማንኛው የጠራን እርሱ ራሱ ማንኛው በደሙ ያዳነን እርሱ ራሱ ማንኛው ሳናቀው ያወቀን እርሱ ራሱ ማንኛው ከሰማያት የወረደልን እርሱ ራሱ ማንኛው ነፍሱን ለወዳጆቹ አሳልፎ የሰጠው ምን ብሏል? አንተ ስትረካ ያለኝ ይበቃኛል ስትል ባለ ስትደሰት ተጨማሪ ነገር አስፈላጊ ነገር ከፊትህ እንደሚጠብቅህ ያውቃል ትግል እንዳለ ያውቃል አልሞላ የሚል ነገር እንዳለ። ወገኖቼ ህይወት ትግል ነው እንደምታውቁት ነው። አንዱን አሸንፍ ነው ስንል ሌላኛው ነው ከፊታችን የሚመጣው። አንዱን ተወጣ ነው ስንል ሌላ ነገር ነው የሚጠብቀን። ግን ጽኑ ተስፋ አለ፣ የማይነቃነቅ ጽኑ ተስፋ። ጳውሎስ ለዚህ ነው እንደዚህ አለ ለፊልጵስዩስ ሰዎች በጻፈላቸው መልእክቱ ላይ። እቺን በደንብ ስሙኝ። ለፊልጵስዩስ ሰዎች ሲጽፍላቸው ምዕራፍ 4 ላይ ከቁጥር 10 ጀምሮ እንደዚህ አለ። እንደገና ስለኔ ማሰብ ስለጀመራችሁ ደስ ብሎኛል አለ። ማሰብንስ ታስቡ ነበር አለ። ታስቡ ነበር ጊዜ አጣችሁ እንጂ አላቸው። ይህንን ስል ግን ስለ ጉድለት አልልም፣ ስለ ጎደለኝ አይደለም የምለው። ይህን ስላችሁ ለእኔ ማሰብ ጀምራችኋል ስላችሁ ስለ ጉድለት አልልም። የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ኢየሱስ ጌታ ነው። ተምሬያለሁ። ምን አይነት ጀግና ሰው! ስለ ጉድለት አልልም፣ ስለ ቸገረኝ ነገር አልልም። ችግር ከሆነ ማት ነው ያለብኝ፣ ጉድለት ከሆነ ማት ዘረዝሯለሁ። ስለሱ አይደለም ምለው። የእስር ቤት መልእክት ነው እንደምታውቁት። እስር ቤት ውስጥ ሆኖ ነው የሚጽፈው። የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። አስተምሮኛል፣ እግዚአብሔር አስተምሮኛል። በሕይወታችሁ መጨረሻ ላይ የምትማሩት ነገር እንደሆነ ታውቃላችሁ ወገኖች። እጃችሁ ላይ ያለው በቂ እንደሆነ የእውነቴን ነው የምላችሁ። ብዙ ያላቸው ሰዎች አላተረፉ፣ ጥቂትም ያላቸው አልጎደለባችሁ። እኔ አይቻለሁ። አሁን አንድ እግዚአብሔር ሐሳብ ሲመጣ ያንን ሐሳብ ተከትሎ ማት የሚያስተምረን ነገር እግዚአብሔር ይኖራል። ብዙ ነገር ኖራቸው ያላቸውን ነገር ምንም ማድረግ ሳይችሉ አልጋ ላይ ተኝተው እግሮቻቸው ማንቀሳቀስ አቅቷቸው አላቸው እኮ ብዙ ነገር። ግን ምን ገባችሁ ግን ከህይወት ምን ተማራችሁ ሲል ያለን ነገር ያን ያህል ፋይዳ የለውም። ወገኖቼ ስለሌለን ወይንም ስላልጨበጥነው መስሎን እንጂ የጨበጡት ሰዎች ራሳቸው በህይወታቸው መጨረሻ ላይ የተማሩት ነገር ለዚህ ነው እንደሚያስብል ነው። ለዚህ ነው ሩጫው፣ ለዚህ ነው ነፍሴን ሊያወጣ የደረሰው፣
ለዚህ ነው ዘመኔን ሁሉ ስሮጥለት የነበረው ነገር በቃ ይሄ ነው። በዓለማችን ላይ ቁጥር 1 ባለጠጋ የሆነው ኤሎን ማስክ ወደ $400 ቢሊዮን በላይ ነው የሀብት መጠኑ። እና ሰሞኑ ምን ብሏል? እናንተ ሰርች አድርጉ። ይሄ ገንዘብ ደስታን አይገዛም ያለው ሰውዬ እውነቱን ነው። እና አንዳንድ ሰው ከስር ምን ይላል? እስቲ ሊያዘውና ታየዋለህ ይላል። ብትይዘው ምንም አታመጣም። ተምሬያለሁ አንተን እስኪያስተምር አይደለም መጠበቅ ያለብህ። የምኖርበት ኑሮ ይበቃኛል የሚለውን ተምሬያለሁ ሲል እንዴ መጽሐፉ ላይ የተዘረዘረልን ሰዎች አሉ። የዘረዘረልን እኮ ሰዎች አሉ። እኛ እኮ የተጻፈልን ነገር ሁሉ ለትምህርታችን የተጻፈልን ሰው ነው። ሁሉን እኮ አከማችቶ ነው ሰለሞን ሁሉም ከንቱ የከንቱ ከንቱ ነው ንፋስን እንደመከተል ነው ሲል እስቲ ሊያዘውና እንደሱ ልበል። የድህነታችን የችግራችን እዚህ ዓለም ላይ ስንኖር በብዙ ትግል ማለፋችን እንዲህ አይነት ነገሮች ትርጉም እንዳይሰጡን ይሆናል። ህይወት ገንዘብ ብቻ አይደለም ባጭሩ። ህይወት እርካታን መሰረት ያደረገ ከሆነ እርካታችን ያለው ጌታ ጋር ነው። የምኖርበት ኑሮ ይበቃኛል ማለት ተምሬያለሁ። ያለኝ ይበቃኛል። ቀኝ እጃችሁን አንድ ያንሱ እስቲ ያለኝ ይበቃኛል በሉ። ጮክ በሉና በሉ። አሁን ያለን ይበቃናል። አሁን ባለን ደስተኛ ነን። አዎ ትንሽ ራመድ ስንልስ ጽኑ ተስፋ አለ። የሚያሳስበን ነገር አለ። ግን አለቅህም ከቶም አልተውህም ያለ ስላለ ኢየሱስ ያድናል። የምንኖረው እዚህ ቃል ላይ ቆመን ነው ወገኖቼ። በእግዚአብሔር ቃል ላይ የዛሬውን ሐሳብ ጌታ ሆይ ያላችሁ ይበቃችኋል፣ ባላችሁ እርኩ ብለሃል፣ ተደሰቱ ብላል። እሺ የሚያሳስበንስ ነገር የምንጸልይበትስ ነገር ነገን ደግሞ ስናስብ የሚከብደንስ ነገር ለሱ ጽኑ ተስፋ አለ። ምን የሚል ተስፋ? አለቅህም ከቶም አልተውም የሚል። እግዚአብሔር እንደዚህ ይላችኋል። በጣም በድፍረት ነው የምነግራችሁ። በክርስቶስ ኢየሱስ ሙሉ ስትሆኑና ስትረኩ ስትደሰቱ የሚያሳስባችሁና የሚያስጨንቃችሁ ነገር አይኖ ሁላችንም አንዱ ቻፕተር ላይ ስለሆነ ያለነው የሚያስጨንቃችሁ ያስጨንቀኛል፣ የሚረብሻችሁ ይረብሸኛል። አንድ ቻፕተር ላይ ነው ያለነው። አንድ መከራ ላይ ነው የቆምነው። አንድ ቻሌንጅ ላይ ነው አብረን የተሰለፍነው። ግን አንድ እውነት እነግራችኋለሁ፣ ባላችሁ ረክታችሁ ክርስቶስን ማመስገን ስትጀምሩ እናንተ አንድ እርምጃ ስትሄዱ እግዚአብሔር አንደኛውን ይቀድማችኋል። አሜን በሉ። ይቀድማችኋል። እግዚአብሔር የሌለበት ውስጥ አትገቡም። ለምን መሰላችሁ? እግዚአብሔር አለኝ ስትሉ መኖሩን አለቅህም ከቶም አልተውም በሚል የእግዚአብሔር እውነት ይቀድምላችኋል። አለቅህም አልተውህም። እንደዚህ ነው ዛሬ የምናገረው። እግዚአብሔር እንደዚህ ይላችኋል፣ አለቅህም ከቶም አልተውህም። አይተውም ወገኖች። እግዚአብሔር አይተወንም። እግዚአብሔር አይለቀንም። እግዚአብሔር ከኛ ጋር አለ። ምን ማለት እንደሆነ ትንሽ ነገር እነግራችኋለሁ። እርሱ ራሱ አለቅህም ብሏል፣ አልተውም ብሏል። በዕብራውያን ሰዎች ጫማ ውስጥ ገብታችሁ ስታዩት እግዚአብሔር ይህንን ቃል ሲነግራቸው በጣም ፕሬሸር ውስጥ ነው ያሉት። ከእግዚአብሔር አለቅህምና አልተውም ተስፋ እና ኪዳን ይልቅ በጣም የሚሰማቸው ፕሬዘንስ የኔሮ ፕሬዘንስ ነው። የሮማውያን መንግስታቱ ፕሬዘንስ ነው። እግዚአብሔር አይታያቸውም፣ ግን በዙፋን ላይ ሆነው የሚታያቸው የሮም ንጉሥ አለ። ዙፋኑ ላይ የተቀመጠ እጁ የሚንቀሳቀስ እስራኤላዊ የሆነ ወይንም አይሁዳዊ የሆነ ሁሉ ሮምን ለቆ ይውጣ ሲባል ውጡ ሲባሉ እንደገና አይሁዳይነን ብለው እንዳይወጡ ከአይሁድ እምነት ወደ ክርስትናው ስለመጡ የገዛ ወገኖቻቸው ስላልተቀበሉ በዚህ በኩል የገዛ ወገኖቻቸው እስራኤላውያኖቹ አይቀበሏቸውም። በዚህኛው በኩል ደግሞ ሮማውያኖቹ አይሁዳዊ ናችሁ ብለው ስለሚያስቡ አስወጥቷቸዋል። መሃል ላይ ነፍሳቸው ሲንጠለጠል በጣም የሚታያቸው የእግዚአብሔር ዙፋን አይደለም፣ በጣም የሚታያቸው የሮም ነገስታት ዙፋን ነው። በዚህ መሃል እግዚአብሔር መጣና እንዲህ አላቸው፣ አልተውህም፣ አለቅህም። እግዚአብሔር በእውነት አይተወንም። እግዚአብሔር አይለቀንም። ዛሬ የመጣሁት ይህን ቃል መናገር የምፈልገው የመታው ስሜት ውስጥ ላለ ሰው፣
ይሄ መተውና መጣል በሁለት መንገድ ነው። መተውና መጣል በጣም ፔንፉል ነው። መተው በጣም ፔንፉል ነው። መጣል ሰው መተው መለኮትም ያውቀዋል፣ የሰው ልጅም ያውቀዋል። መለኮት ራሱ መተውን ያውቃል። እግዚአብሔር እንደዚህ ያለ በዘዳግም ላይ 31ኛው ምዕራፍ ላይ ሙሴን እንደዚህ ያለ አንተ ከወገኖች ጋር ታርፋለህ አለ፣ ትሞታለህ አለ። ይሄ ሕዝብ አለ ቃል ኪዳኔን አፍርሶ ይተወኝና ሌሎችን አማልክት ያመልካል አለ። ይተወኛል አለ ዘዳግም 31 ላይ። ኤርምያስ 2 ላይ ምን አርጋቸው ነው የተውኝ ይላል። መለኮታውን እንደ ሰው ሲያወራ አይገርማችሁ? ምን አርጋቸው ነው የተውኝ? ሕዝቤ ሁለት ክፉ ነገር አድርገዋል። የሕይወትን ምንጭ የሆንኩትን እኔን ትተውኛል እና ውሃ መያዝ የማይችሉ ጉድጓዶችን ለራሳቸው ቆፍረዋል። ምን አርጋቸው ነው የተውኝ? መተውን ያውቃል እግዚአብሔር። ጌታ ኢየሱስ ትዝ ይላችኋል አይደለ? እናንተ ሁላችሁም ትተውኛላችሁ፣ አባቴ ግን ከኔ ጋር አለ። መስቀል ላይ ሆኖ ኤሎሄ ኤሎሄ ለማ ሰበቅታኒ ይላል። ለምን ተውከኝ? መተውን መለኮት ራሱ ያውቃል። መተውን መለኮት ብቻ አይደለም ያውቃል፣ ሰውም ያውቃል። ይኸውላችሁ ብቸኛ ዋስትና እዚህ ምድር ላይ እግዚአብሔር አይተውህም የሚለው ነው። ብቸኛ ዋስትና በሙሉ በየተራ ይተዋል። እመነኝ ይተዋል። አንዱ መተው መለኮታዊ መርህ ነው። ሰው እናትና አባቱን ይተዋል ይላል፣ ልጅ ይተዋል፣ ትተው ይሄዳል። ባልና ሚስቶች ልጆቻችሁ ነገ ሲያድጉ መልካም በሆነ መንገድ ትተዋቸው ይሄዳሉ። ቤት ውስጥ እናንተ ናችሁ የምትቀሩት። ስለዚህ ከአሁኑ ነው ማጠናከር ያለብን። ትተውን ይሄዳሉ ብቻ ነው የምንቀረው። ስለዚህ ከሚስታችን ጋር ያለን ነገር ነው ጥሩ ማድረግ ያለብን። ትተውን ይሄዳሉ ከተመቻቸው። ሰው አባትና እናቱን ይተዋል ይላል። እኔ ሁሌ ይህን ቃል ሳስብ ሁሌ ይትል አረጋለሁ። ልጆች ስላሉ አንድ ቀን ጌታ ቢፈቅድ የሆነ ሰውዬ ሽማግሌ መላኩ አይቀርም ቤት። ነግሬያቸዋለሁ ባለፈው ጊዜ። ፍቅር በሚባል ተልካሻ ምክንያት ልጄን ለልጄ ይላል የሆነ ቀን መጥቶ። ምንም አለፋ አልደከመ። ወንድ ልጅ ያላቸው ናቸው ብፁዓን ወይስ ሴት ልጅ ያላቸው ነው ብፁዓን? ይወስዳል። ቻው ብለው ወይ እንሄዳሉ። መተው የቅርብ ልጆቻችን ይተውናል። ይሄንን እንዳረሱ እግዚአብሔር አይተወኝም የሚለውን የሚያጠናክርልን ሁሉም ይተውኛል የሚለውን። የገዛ ልጅ የሆነ ቀን ይተዋል። የገዛ ልጅ ብቻ አይደለም አባትና እናት ይተዋል። ዳዊት እንደዛ ነው ያለው መዝሙር 27 ላይ አባቴና እናቴ ትተውኛል ይላል። ወላጅ ይተዋል። ለዚህ ነው ጌታ ኢየሱስ እንደዚህ ያለ ወላጆች እንደሌላቸው ልጆች አልተዋችሁም። እስቲ አይተወኝም በሉ። ይተዋችኋል። አገልግሎት ውስጥ ስትሆኑ የምታገለግሏቸው ሰዎች ይተዋችኋል። በፊተኛው ሙግቴ ማንም ከኔ ጋር አልቆመም፣ ሁሉ ተውኝ እንጂ። እንዲህ ፔንፉል ነው። ሁሉ ተውኝ ወገኖች። ያገለገላችኋቸው ሰዎች ይተዋችኋል። እቺንማ ምንም እንደ ጽዋ ነው የጠጣናት። በእነዚህ ባለፉት 4 ዓመታት ጋትናት ትተውን ሄደው ይተዋል። የለፋበት ሰው ይተዋል። የጸለይክለት ሰው ይተዋል። ያገለገልከው ሰው ይተዋል። ሁሉ ተውኝ። ለዚህ ነው ሰው ላይ ብዙ መንጠልጠል የሌለብን። ሰምታችሁኛል? ትተውን ነው የሚሄዱት። በእውነት እኔ በፍጹም አይሄዱም ያልኳቸው ሰዎች ሄደዋል። እናትና አባት ይተዋል፣ ልጆች ይተዋል። በሶማሌ ማህበረሰብ ውስጥ አንድ ባህል አለ እና እድሜያቸው በጣም እየገፋ ሲመጣ አሮጊቶቹና ሽማግሌዎችን ራቅ አድርገው ይጥሏቸዋል። ታውቃላችሁ? ይሄን ይተዋቸዋል። እንግዲህ በአይሁድ ባህል ውስጥ ይሄ እንዳለ አላውቅም። ዳዊት ግን በመዝሙር 71 ላይ በቅንፍ 71 ላይ ቁጥር 9 ላይ ሲጸልይ ምን አለ? በኋላ እሷን ጸሎት ነው የሚጸልየው እና እኔ ሁሌ እጸልያታለሁ። ጉልበቴ ባለቀ ጊዜ አትተወኝ፣ በሽምግልና ጊዜ አትጣለኝ። እንዲህ አይነት ጸሎት አለ። ጉልበቴ ባለቀ ጊዜ አትተወኝ፣ ማንም የለማ፣ በሽምግልና ጊዜ አትተወኝ። በኋላ ላይ መጨረሻውን ጸሎት ጸልየን ነው የምንሄደው። ምን ልላችሁ ነው ወገኖቼ? ሁሉ ይተዋቸዋል። በጣም የምትወዱት ሰው ይተዋቸዋል። ሰው በጣም የሚወደው ፍቅረኛው ትቶት ተሰባብሮ ያውቃል። የመተው ስሜት አለ።
ያዕቆብ ራሔልን በጣም ነው የሚወዳት። በጣም ታውቃላችሁ እንዴት እንደተገዛላት ለራሔል። ትታው ሄደሽ በሞት ወይ በህይወት እያሉ ወይ ሞተው ብቻ ይሄ እዚህ ምድር ላይ ስንኖር መተው የሚባል ነገር ያጋጥማል። መጣል የሚባል ነገር ሀብት ይተዋቸዋል፣ ጤንነት ይተዋቸዋል፣ ብዙ ነገር ነው የሚተወን። አንድ ጽኑ ተስፋ ግን አለ፣ የማይነቃነቅ ጽኑ ተስፋ። እግዚአብሔር የሚባል አልለቅህም ከቶም አልተውህም የሚል እግዚአብሔር በጣም የቅርባችን ሊተወን ይችላል። እግዚአብሔር ግን አይተወንም። እግዚአብሔር አይተወንም። ጮክ በሉና እግዚአብሔር አይተወኝም በሉ። እውነቴን እላችኋለሁ፣ ሌላ ምን ተስፋ አለን? ሌላ ተስፋ የለም በፍጹም። በእግዚአብሔር ቃልም በነገስታቱም ታሪክ በምድራችንም ታሪክ ሁሉ ትቶ ሄዷል። 1993 ዓመተ ምህረት የደርግ ሊቀመንበር የነበሩት መንግስቱ ኃይለማርያም ትተው ሄዱ የሚል ዜና በፍጹም የሚተው የማይመስሉ አገሩ ትተው ሄዱ ተባለ። ሰሞኑን ሶሻል ሚዲያ ላይ አንድ ልጅ ያዘነ እያወራ ነበረ። እኛ ሀገር ያለ አንድ አገልጋይ ወደ አሜሪካ ሄዷልና እንዴት ይሄዳል? አዘኛለሁ ትቶን እኮ ሄደ አለ። ይሄዳሉ። እኔ ራሴ ሄዳለሁ። አንተም ትሄዳለህ። ማሄድ አንድ ነው፣ ማይተው አንድ ነው። እናንተ ከምንጊዜውም በላይ ነው ከእግዚአብሔር ጋር መጣበቅ ያለብን። ማይጥለንና ማይተው። እስኪ ለታማኝነቱ በጭብጨባና በእልልታ ክብር ስጡት። ስለማይተወን ስለማይጥለን እግዚአብሔር በእውነት እንደ ቤተ ክርስቲያን አማል በጣም አገልጋይ ላይ እንዳትንጠለጠሉ። ትተናችሁ ነው የምንሄደው። በጣም አትንጠልጠሉ። እኔ ያስፈሩኛል እንትናየ በህይወት መቆም አይችሉም። የማይተው አንድ ነው። አንዳንድ ሰው ከአቅሙ በላይ በሆነ ምክንያት ይሄዳል። ከአቅሙ በላይ በሆነ ምክንያት። አንዳንዱ ሰው ደግሞ እግዚአብሔርን ብሎት ይሄዳል። ሰው በተለያየ አይነት መንገድ ይተወናል። በተለያየ አይነት መንገድ ከኛ ይለያል። በምንም አይነት መንገድ የማይለይ አንድ ነው፣ እሱም እግዚአብሔር ብቻ ነው። በቃ እሱ ብቻ ነው። ሌላው ይተዋል። ያመናቸው ምዕመን ይተውናል። አስራት ይሰጡናል ያልናቸው አስራታቸውን አቁመው ሄደዋል። ለእናንተ አስራቱን ከምሰጥ ብለው ሄደዋል። እንዴ ሳፈር አድርገናል እኮ በእውነት ስላልነገርናችሁ ነው እንጂ ትተውናል። ግን እግዚአብሔር አለ፣ እውነት እግዚአብሔር አለ። እናንተም ትሄዳላችሁ፣ ነገ ትሄዳላችሁ። እና ራስን ችሎ መቆም ጥሩ ነው። ልባችን እንዳይሰባበር ነገ እንትናም ሄደ እንዳንል ይሄዳሉ ሁሉ። ግን አንድ አለ ወገኖቼ፣ እግዚአብሔር ላይ ብቻ እርግጠኛ ሁኑ። አይተወኝምን አይጥለኝምን እግዚአብሔር ላይ ብቻ እርግጠኛ ሁኑ። ከዛ ውጪ ምንም እርግጠኝነት የለም። ምንም አልተወም ከቶም አልጥልም። እግዚአብሔር አልተወም አልጥልም የሚለው ለማን ነው? በፊታቸው ምን እንዳለ ለሚያውቅ ሰው። እነዚህ የዕብራውያን ሰዎች ናቸው። ከፊታቸው ቻሌንጅ ስላለ ብቸኛው መልህቃቸው እግዚአብሔር ነው። ይህንን ቃል የተናገረው ጸሐፊው ኮት ያደረገው ከዘዳግም 31 ላይ ነው። ዘዳግም 31 ቁጥር 6 እና 8 ላይ ነው። ከዛ ኮት የተደረገ ነው። ሙሴ እንደዚህ አለ፣ በቃ እኔ ጨርሻለሁ አለ። ኢያሱን ጠራውና ጨርሻለሁ፣ ይህንን ህዝብ ይዘህ ታወርሳለህ አለው። እግዚአብሔር ከፊታችሁ ይወጣላችኋል፣ ትሻገሩታላችሁ አለውና እንደዚህ አለው፣ እግዚአብሔር አይጥልህም፣ እግዚአብሔር አይተውህም አለው። ይህንን ቃል ለኢያሱና ለእስራኤል ህዝብ ነው ይሄ እግዚአብሔር በዘዳግም 31 ላይ ቁጥር 6 ላይ የሰጣቸው። ከፊታቸው ነገስታቶቹ አሉ፣ ከፊታቸው ርስታቸው አለ። ርስቱም ቻሌንጁም ከፊታቸው ነው ያለው። ግን ምን አለው እግዚአብሔር? መጣና አንዴ እናንብብ ባካችሁ ዘዳግም ላይ። የዚህ አልተውም የሚለው መነሻው ይሄ ነው። ዘዳግም 31 ላይ ዘዳግም 31 ቁጥር 6 እና 8 እንየው። ይሄ እግዚአብሔር ቃል ነው።
እንደዚህ ይላል፣ ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክህ እግዚአብሔር እርሱ ካንተ ጋር ይሄዳል። አሜን አትሉ? አይጥልህም፣ አይተውህም። አምላክህ እግዚአብሔር ካንተ ጋር ይሄዳል። ሙሴ ጨርሶ ነው። ከላይ ምን ይላል መሰላችሁ? ቁጥር 2 ላይ ዘዳግም 31 ቁጥር 2 ሙሴ ያላቸው እኔ ዛሬ 120 ዓመት ሆኖኛል፣ ከዚህ በኋላ ወጣና ገባ ዘንድ አልችልም፣ ደክሞኛል፣ አርጅቻለሁ። የሙሴ እርጅና ደስ ይላል። አይኑ ሳይፈዝ ጉልበቱ ሳይደነግዝ ነው ወደ ተራራ ወጥቶ የሞተው። ግን ምን ይላል? 120 ዓመት ሆኖኛል፣ ከዚህ በኋላ ወጣና ገባ ዘንድ አልችልም። እግዚአብሔርም ይህንን ዮርዳኖስ አትሻገርም ብሎኛል። አምላክ እግዚአብሔር እርሱ በፊት ያልፋል፣ እርሱ እነዚህን አሕዛብ ከፊት ያጠፋቸዋል፣ ተወርሳቸውም አለ። እግዚአብሔር እንደተናገረ ኢያሱ በፊት ይሻገራል። ጽኑ፣ አይዟችሁ፣ አትፍሩ። ሙሴን የሚያክል ነገር አጥተዋል። ሙሴን የሚያክል ነገር አጥተው ምን ይላቸዋል? ሙሴ የለም፣ አምላክ እግዚአብሔር ግን ካንተ ጋር ይሄዳል። ኢየሱስ ያድናል፣ ይሄዳል ካንተ ጋር፣ አይጥልህም፣ አይተውህም። ምንም ነገር ከፊት ይምጣ፣ ምንም ነገር ከፊት ይቁም፣ አብሮ ስለምሄድ ማይተው አምላክ፣ ማይጠላ አምላክ። ያለሱ አትችለውም። ያለሱ መዋጋት አትችልም። ያለሱ ድል መንሳት አትችልም። አምላክ እግዚአብሔር ግን ካንተ ጋር ስለምሄድ አይጥልህም ማለት አይተውም። ይህንን ቃል ነው የዕብራውያን ጻፊ ወስዶ ዕብራውያን 13:5-6 ላይ እግዚአብሔር እያፈገፈጉ ላሉት ሰዎች መልእክቱን የነገራቸው። እግዚአብሔር አይጥልህም፣ እግዚአብሔር አይተውም። ወገኖቼ ምናልባት አንዳንዴ ስሜት አለ፣ ይሄ እግዚአብሔር ትቶኛል የሚል ስሜት። እግዚአብሔር አብሮኝ ቢሆን፣ እግዚአብሔር ከኔ ጋር ቢሆን ይሄና ይሄ ነገር አይሆንም ነበር የሚል በጣም ስሜት አለ። አንዳንዱ ስሜት ነው፣ አንዳንዱ ደግሞ ሪያሊቲ ነው። ምናልባት እንዲህ አይነት ስሜት ውስጥ ሆናችሁ የመተው ስሜት፣ የባዶነት ስሜት፣ የብቸኝነት ስሜት፣ ከኔ ጋር ማንም የለም የሚል ስሜት አንዳንዴ ይሰማናል። ግን እርግጠኛውን ልንገራችሁ፣ የእግዚአብሔር ቃልና የእግዚአብሔር መንፈስ ከስሜታችን በላይ ነው፣ ከሚሰማን በላይ ነው። ተሰምቶኝ ያውቃል። እኔ አንዳንዴ ብቻዬን የሆንኩኝ ጊዜ፣ ማንም የሌለ የሚመስለኝ ጊዜ ተሰምቶኝ ያውቃል። ግን ስሜት ነው። ስሜት ደግሞ ይለወጣል። ስሜታችንን ተጠቅሞ ሰይጣን አታክ እንዲያደርገን መፍቀድ የለብንም። ዞር ሲሉ ሙሴ የለም፣ ትልቅ ፊገር ነው፣ ትልቅ መሪ ነው፣ የለም። አሁን እንዴት ነው የሚኮነው ብለው ሲያስቡ እግዚአብሔር መጣና እሱ አይጥልህም፣ እሱ አይተውህም። ይሄንን ቃል ነው አልጥልህምና አልተውህም ለእስራኤል ሕዝብና ለኢያሱ ብቻ አይደለም የተነገረው። ታስታውሱ እንደሆነ በዘፍጥረት መጽሐፍ ምዕራፍ 28 ላይ ያዕቆብ ከአባቱ ቤት ከወጣ በኋላ ኤሳውን ፈርቶ ከሸሸ በኋላ የእናትና የአባቱን ቤት ትቶ ጭምቱ ያዕቆብ፣ ከድንኳን ወጥቶ የማያውቀው ያዕቆብ፣ ተሰዶ የማያውቀው ያዕቆብ፣ ከእናቱ ስር የማይጠፋው ያዕቆብ፣ በቃ ሰው ይገለኛል ብሎ ሲያስብ እዚህም ካሉ ከናናውያን መጋባት የለበትም ብለው እናትና አባቱ ባርከውት የለቀቁት ያዕቆብ ካራን ጋር ሲደርስ ይላል፣ ካራን ሲደርስ ፀሐይ ገባበት ይላል። በደምስ ወይ ምንም ኤክስፒሪየንስ የለውም፣ ጭምት ሰው ነው። ሰው ቤት ኖሮ አያውቅም፣ የሰው ፊትም አይቶ አያውቅም። በእናቱ ተወዳጅ ነው፣ በእናቱ ፕሬዘንስ ስር ነው ያለው። አሁን ግን ከዛ ቤት የሚወጣበት ጊዜ መጣ፣ ከዛ ቤት የሚገፋበት ጊዜ መጣ። አንዳንዱን የምንለቀው በገዛ ፈቃዳችን ብቻ አይደለም፣ ጫናዎቹ ብዙ ናቸው። ታውቃላችሁ ታሪኩን ከኤሳው ጋር የተፈጠረበትን። ልክ ሲወጣ ከራ ነው፣ ለመጀመሪያ ጊዜ ነው ከእናቱና ከአባቱ ድንኳን ወጥቶ ሜዳ ላይ ያደረው። ሆምለስ እንደማለት ነው፣ ጎዳና ላይ እንዳለ ማለት ነው። ድንጋይ ተንተርሶ ተኛ ይላል። ድንጋይ ተንተርሶ ሲተኛ ለመጀመሪያ ጊዜ ነው ከድንኳኑ የወጣው ከአባትና ከእናቱ ቤት። ድንጋዩን ተንተርሶ ሲተኛ እግዚአብሔር ሰማይ ከፍቶ፣ ኢየሱስ ጌታ ነው፣ ሰማይ ከፍቶ ራእይ ያሳየው እና መሰላል ተዘርግቷል። መሰላሉ ጫፍ ላይ ተቀመጠ ይታየዋል። እዛ ውስጥ ሆኖ መላእክት ሲወጡና ሲወርዱ ያያል። እግዚአብሔር አስደናቂ አምላክ ነው። ታውቃላችሁ ወገኖች፣ አንዳንድ ጊዜ ካለንበት ቦታ በላይ የምናየው ነገር ይበልጣል። ሰው ድንጋይ ተንተርሶ
ውጭ አድሮ እንዲህ አይነት ራእይ ያያል። እግዚአብሔር ለእናንተ ሰማይ ከፍቶ ለማሳየት የእናንተን ምቹ ሁኔታ አይጠብቅም። በማይመች ሁኔታ ውስጥ ራሱ ሰማዩን ይከፍተዋል። ኢየሱስ ጌታ ነው። የታችኛውን የሚያስረሳችሁ የላይኛውን ከከፈተላችሁ። የላይኛው ከተከፈተ የታች ምንም አይመስልም። ወገኖች የታቹን እየተቋቋምን ያለ ነው በላይኛው እንጂ ውጡ ያስቀረን ነበረ። ትንሽ ነገር እኮ ነው ብልጭ እያደረገልን ይሄን ትተን ወደ ላይ የምንሄደው። እግዚአብሔር ከውስጥ ነጥቋችሁ አያውቅም። የሆነ የማይመች ነገር ውስጥ ሆናችሁ ወይ በእግዚአብሔር ቃል ወይ በእግዚአብሔር መንፈስ ወይ በራይ የሆነ ነገር ብርግድ ያደርገዋል። ክፍት ድንጋይን የተንተራሰው ምቾት የሚሰጥ ቦታ አይደለም ያለው፣ ግን ሰማይ ያወራዋል። ኢየሱስ ጌታ ነው። ሰማይ ካወራው የታችኛውን መቀየር ይችላል። በተመቻቸ ሁኔታ ውስጥ ሰማይ የተዘጋባቸው ሰዎች አሉ። ባልተመቻቸ ሁኔታ ውስጥ ደግሞ ሰማይ የተከፈተላቸው ሰዎች አሉ። እኔ እንደዚህ ባረካችኋለሁ። በምንም አይነት ሁኔታ ውስጥ ሆኖ ሰማይ ግን ይከፈትላችሁ። ሰማይ ይከፈትላችሁ ወገኖቼ። መከራችሁን ያስረሳችኋል። ከአባትና ከእናታችሁ እቅፍ ውጭ ሆናል ያላችሁት ሰማዩ ከተከፈተ የእናትንና የአባትን የጓደኛን የልጅን የሚስትን ነገር የባልን ነገር ረስታችሁ እዛ ሁሉና ውስጥ ይጨምራችኋል። ሰማዩን ከፈተው። በዚህ ሰዓት እዚህ ድንጋይ ተንተርሶ መተኛት ውስጥ አሁን በፍጹም ርብቃን ማሰብ አይጠቅመውም። አባቱን ይስሐቅን ማሰብ አይጠቅመውም። መጽናናትም አይሰጠውም። ብቸኛው ለቀጣይ ጉዞውና ያለበትን ነገር አሸንፎ እንዲሄድ የሚያደርገው ከተኛበት ከተንተራሰው ድንጋይ በላይ የተከፈተው ሰማይ ነው። ተከፍቶ አወራው። እግዚአብሔር እንደዚህ ያለው እኔ የአብርሃምና የይስሐቅ አምላክ ነኝ። ዘርህን አበዛዋለሁ፣ ባርካለሁ፣ ወደዚች ምድር ደግሞ መልሼ አመጣለሁ፣ የተናገርኩህን ሁሉ እስካደርግልህ ድረስ ካንተ ጋር እሄዳለሁ። አንዴ እናነባለን። ይሄንን ነው ቀደመም ደሬ ሲለው ነበር። ይሄንን ነው አሁንም መልሰን የምናውጀው። አንድ ጊዜ ወገኖቼ ዘፍጥረት 28ን ስታነቡት ይሰራል። 28 ከ11 ጀምሮ እናንብበው። ወደ አንድ ስፍራ ደረሰ። ፀሐይ ጠልቃ ነበርና ከዚያ አደረ ውጪ። በዚያ ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ህልም አለመ። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆ የእግዚአብሔር መልአክ ይወጡና ይወርዱበት ነበር። እነሆ እግዚአብሔር በላዩ ቆሞበት ነበር። እንዲህ አለ፣ የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ሃሌሉያ። ይህችን አንተ የተኛህባትን ምድር ላንተም ለዘርህም እሰጣለሁ። ዘርህን እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜን እስከ ደቡብ ትስፋፋል። የምድርም አሕዛብ ሁሉ ባንተ በዘርህ ይባረካሉ። እነሆ እኔ ካንተ ጋር ነኝ። ኢየሱስ ያድናል። በቃ ይበቃል። እግዚአብሔር ከኛ ጋር ከሆነ ካንተ ጋር ነኝ። ርብቃ የለችም፣ ካንተ ጋር ነኝ። ይስሐቅ የለም፣ ካንተ ጋር ነኝ። እግዚአብሔር ከናንተ ጋር ይሁን። በእውነት እኔ ካንተ ጋር ነኝ። በምትሄድበት መንገድ ሁሉ አብረን በላት እስቲ። ምን እልሃለሁ? አንዴ በሉት እስኪ። እጠብቅሃለሁ። ስለዚህ ላባ ምንም አያረገህም። ጥበቃ አለ። አብሮ ያለ አይመስልም እንጂ ጥበቃ አለ። በምትሄድበት ሁሉ ጠብቅሃለሁ፣ ወደዚች ምድር መልሳለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። በቃ ታምናላችሁ እግዚአብሔርን ቃል? ስንት ሰው እግዚአብሔርን ቃል ያምናል? እግዚአብሔር የነገራችሁን ነገር እስኪያደርግላችሁ ድረስ አይተዋችሁም። እግዚአብሔር ቃል ከመተው ስሜት በላይ ነው። የነገርኩህን እስካደርግልህ ድረስ አልተውም። ላባ ቤት አልተውህም። ንብረትህ ሲወሰድ አልተውህም። ስትበደል አልተውህም። 10 ደሞዝን ሲቀያይረው አልተውህም። ያየዋል።
አልተውም፣ እኔ ካንተ ጋር ነኝ፣ እጠብቅሃለሁ የሚል ትልልቅ ተስፋ ስላለው የእግዚአብሔር አይኖች ያዕቆብ ላይ ናቸው። በግ ሲጠብቅ አይኑ ያዕቆብ ላይ ነው። ቁርስ ሲበላው አይኑ ያዕቆብ ላይ ነው። ምድረ በዳው ላይ አይኑ ያዕቆብ ላይ ነው። ምክንያቱም ገና ወደ ላባ ቤት ሳይገባ እግዚአብሔር 3 ነገር ነገረው። መልሳለሁ፣ እጠብቅሃለሁ፣ ካንተ ጋር እሄዳለሁ። ምን ትፈልጋለህ? እጠብቅሃለሁ ካለ፣ ካንተ ጋር እሄዳለሁ ካለ፣ እንደገና ደግሞ መልሳለሁ ካለ፣ በዚህ ታጅበን ያለነው በዚህ ጽኑ ተስፋ ቃል እጠብቅሃለሁ በሚል መልሳለሁ በሚል ካንተ ጋር እሄዳለሁ በሚል ጽኑ ቃል። ከዛ ያዕቆብ ላባ ቤት ሲገባ ብቻውን አይደለም የሚገባው፣ እግዚአብሔር አብሮት ይገባል። ለዛ እኮ ነው ቀደም እንደጸለይነው የላባ ቤት ባረከው። ላባ 10 ፊቱን ሲቀይርበት የአባታችሁ ፊት እንደ ድሮ ከኔ ጋር አይደለም አለ። ፊቱ ተቀይሯል አለ። ብዙ ነገር ነው የሚቀየረው፣ ግን አንድ ነገር አለ። ካንተ ጋር ሄዳለሁ፣ ጠብቅሃለሁ፣ ደግሞ መልሳ ፊታቸውን ይቀይሮ፣ ፊቱን ይቀይርብህ፣ ሁኔታው ይቀይርብህ፣ ቢዝነሱ ይቀይርብህ፣ ሰርከምስታንሱ ይቀይርብህ። እግዚአብሔር ካንተ ጋር አለ። በተቀየረ የሰው ፊት ባልተለወጠ እግዚአብሔር ፊት ነው የምንኖረው። እዚህ ጋር የተለወጠ እግዚአብሔር የሰው ፊት አለ፣ እላይ ያልተቀየረ የእግዚአብሔር ፊት አለ። ሃሌሉያ! አትደንግጡ። ፊት ይቀየራል፣ መልክ ይቀየራል። የዓለሙ መልክ ይቀየራል፣ የሀገር መልክ ይቀየራል፣ ኢኮኖሚ ይቀየራል፣ ጤና ይቀየራል፣ ሰው ይቀየራል፣ ብዙ ነገር ይቀየራል። የአባታችሁ ፊት ተቀይሮብኛል አለ። ይቀየር፣ ግን መጀመሪያ ሲገባ እግዚአብሔር እንደዚህ ብሎታል። እዛው ገብቶ እንደማይቀር እግዚአብሔር እመልስሃለሁ። ወደዚህ ምድር ስትመለስ ደግሞ እንደዚህ እንዳወጣጥ እንዳይመስል የ2 ክፍል ሰራዊት ሆነ። ሻባስ ካዳናማስ ባዶን አይደለም የምትመለሰው፣ ብቻህን አይደለም የምትመለሰው። ዘርህን ስላለ እግዚአብሔር ዘር ሰጥቶ 13 ልጅ ወልደ ጃማ ካራድ 13 ልጅ እንደገና ከብት። ያ ከብት ለእግዚአብሔር የሚሰዋ ሆኖ ብቻውን ገብቶ እልፍ ሆኖ ወጣ። እግዚአብሔር እንዲህ ያደርጋል። ጠብቅሃለሁ፣ ይጠብቅሃል። ንብረትህን ይጠብቃል፣ ጤናህን ይጠብቃል፣ አእምሮህን ይጠብቃል፣ ልጆችህን ይጠብቃል፣ አገልግሎትህን ይጠብቃል። ደግሞ ይሄዳሉ። ብቻህን አይደለም፣ አብረን ነው የምንጓዘው። ይሄዳሉ። አታውቀው ይሆናል መንገዱን፣ ምድረ አብሬ ነው የምጓዘው፣ እኔ ካንተ ጋር እሆናለሁ። በእነዚህ ሲገባ በቃ እየበዛ መጣ እዛ ውስጥ እና እመልስሃለሁ የሚል ቃል አለ። ወደዚች ምድር እመልስሃለሁ። ብቻውን ቢመለስ ሙሉ አይሆንም። እግዚአብሔር ዘር የሚል ነገር ነግሮታል እና ዘር ይዞ ነው መመለስ ያለበት። ይሄ እስኪሆን ድረስ ግን አልተውም። ከተተውክ ውጤት አታመጣም ወገኖች። አልተውም ሲል መተውከዋል፣ አልጥልም ሲል መጣል አለ። እግዚአብሔር የተዋቸው ሰዎች ምን እንደሆኑ እናውቃለን። እግዚአብሔር የጣላቸው ሰዎች ምን እንደሆኑ እግዚአብሔር አብሯቸው ያለ አልተውም ሲል አብሬ ይሆናለሁ። የሱ ህልውና ነው፣ የሱ ሞገስ፣ የሱ ክብር አብሮ ሲሆን የገባህበት ውስጥ አትቀርም። ላባ ውስጥ እዛው ላባ ይመቸዋል። ጉልበትን ነው የሚበዘብዘው፣ ይመቸዋል። በአንተ ምክንያት እየተባረከ ስለሆነ አንተ ከመጣህ ጊዜ ጀምሮ እግዚአብሔር በአንተ ምክንያት እንደባረከኝ አውቄያለሁ አለ እና የጉልበት ብዝበዛ ነው የሚያካሄድበት። በሕግ መጠየቅ አለበት። ግን እግዚአብሔር ነግሮታል የገባበት እንዳይቀር ተመልሶ እንደሚመጣ። የገባችሁበት አትቀው። የእውነቴን እላችኋለሁ፣ እግዚአብሔር በውስጤ መልእክት ይነግረኛል። በቃ እዚህ ልቀር ነው የሚል ሰው አለ። አትቀርም። የ2 ክፍል ሰራዊት ሆነ ትወጣለህ። ባዶ እጅህንም አይደለም የምትወጣው። ለቤቴ የምሰራው መቼ ነው አለ። ቃል አለ፣ ትበዛለህ የሚል ቃል፣ አብሬሃለሁ የሚል ቃል እየነዳ ወጣ። ወገኖች አልተወ፣ አለቀ። ሃሌሉያ። ዳዊት ሰለሞንን አለው በአንደኛ ዜና ላይ ምዕራፍ 28 ላይ በዚህ ቃል ነው የሚጨርሰው። ቤተ መቅደሱን እንዲሰራ ካረገው በኋላ ሰለሞን አለው አንደኛ ዜና ምዕራፍ 28 ቁጥር 20 ላይ በርታ፣ ሰው ሁን እና የጀመርከውን እግዚአብሔርን ቤት ጨርሳለህና እግዚአብሔር አይጥልህም፣ እግዚአብሔር አይተውህም አለው። 28 20 ላይ አይተውህም። እግዚአብሔር ትልቅ ፕሮጀክት ሰጥቷል። ብቻህን አይደለም ስራውን የምትሰራው። እግዚአብሔር አይተውህም፣ እግዚአብሔር አይጥልህም። የተጀመረ ነገር ፍጻሜ እንዲያገኝ እግዚአብሔር አይተውህም፣ እግዚአብሔር አይጥልም። መጨረሻው ተስፋችን
ጌታ ኢየሱስ ለኛ ያለው በዮሐንስ ወንጌል ላይ ምዕራፍ 14 ላይ ቁጥር 18 ላይ ለደቀ መዛሙርቱ ወላጆች እንደሌላቸው ልጆች አልተዋችሁም፣ ተመልሼ እመጣና ወስዳቸዋለሁ አለ። ኢየሱስ ይመጣል እና ይወስደናል። አልተዋችሁም ብሏል። እንደ ኦርፋን አልተዋችሁም። እኛ ወላጅ የሌላቸው ልጆች አይደለም። ወላጅ አለን። ወላጃችንም እግዚአብሔር አይተወንም። አለቀም፣ ከቶም አልተወም። ባላችሁ ርኩ፣ ባላችሁ ተደሰቱ። የሚያስፈልጋችሁ ነገር ላይ ስትደርሱ ይሄ ቃል አለ። የሚያሰጋን የሚያሳስበን ነገስ የሚያስብለን ነገር አለ። ግን አልተውህም ያለ እግዚአብሔር አለ። አለቅህም ያለ እግዚአብሔር አለ። አለቅህም ከቶም አልተውህም ስላለ ለቃሉ የታመነ ነው። ለዚህ ይመስለኛል ዳዊት በመዝሙሩ ላይ መዝሙር 37 ላይ ቁጥር 27 ላይ ጎለመስኩ አረጀው ማለት ከልጅነት እስከ ሽምግልና ድረስ ማለቱ ጎለመስኩ አረጀው። ጻድቅ ሲጣል ዘሩ ሜል ሲለምን አላየው። በቃ ይሄን ነው የምናውጀው ወገኖች። ከልጅነት እስከ ዕውቀት ጎለመስኩ አረጀው። ጻድቅ ሲጣል እናንተ ጻድቅ አይጣልም። ዘሩም እህል ሲለምን አላየው ማለት በጌታ በኢየሱስ ማታየው። እንደዚህ ነው መባረካችሁ። በቃ በዚህ ቃል ባረካችኋል። በእግሮቻችንን ቁምና መዝሙር 37ን አንብበን ነው የምንጨርሰው። በእግሮቻችሁ ቁሙ ወገኖቼ። ግዴላችሁ ልባችሁን በእግዚአብሔር ቃል አበረታቱ። መዝሙር 37 ላይ ቁጥር 27 ላይ እንደዚህ ይላል እግዚአብሔር ቃል። ቁጥር 27 ላይ መዝሙር 37 ቁጥር 27 ቁጥር 25 ይቅርታ ቁጥር 25 እስቲ አብረን ጮክ ብለን እቺን አውጀን እንወጣለን። ጎለመስኩ አረጀሁ ጻድቅ ሲጣል ዘሩ ሜል ሲለምን ጮክ በሉና ሃሌሉያ ሃሌሉያ ሃሌሉያ። ጻድቅ አይጣልም፣ ዘሩም አይለምንም። አንጣለም፣ አይተወንም። በአዲሱ መደበኛ ትርጉም ላንብብላችሁ ወገኖቼ። አንድ ጊዜ በአዲሱ መደበኛ ትርጉም እናንብበው። ጻድቅ ሲጣል ዘሩ ሜል ሲለምን አላየውም እንዳለ ጀማታራዳሳ አትጣልም ወገኔ፣ አትጣልም። እንደዚህ ይላል፣ ጎልማሳ ነበርኩ አሁን አርጅቻለሁ። ጎልማሳ ነበርኩ ወጣት ነበርኩ አሁን አርጅቻለሁ። ነገር ግን ጻድቅ ሲጣል ዘሩም እንጀራ ሲለምን አላየው። እንግዲያውስ ተስፋለን አንጣልም፣ አልጥልም ከቶም አልተወም ብሏልና ቀኝ እጃችሁን አንሱ ወገኖች አትፍሩ። አበረታታችኋለሁ። የነገርኳችሁ ቃል የእግዚአብሔር ቃል ነው። የነገርኳችሁ ቃል የሚሰራ ቃል ነው። እግዚአብሔር አይጥለንም፣ እግዚአብሔር አይተወንም። አትፍሩ። የእናንተ ድርሻ በእግዚአብሔር መደሰት፣ የእናንተ ድርሻ ያለን ይበቃናል ማለት፣ የእናንተ ድርሻ እግዚአብሔርን ማመስገን ነው። ጻድቅ አይጣልም፣ ዘሩ እህል አይለምንም። ሃሌሉያ